ሰላም ሰላም እንደምን ቆያችሁ? ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። ታላቁ የጎዳና ላይ ኢፍጣር የቁርአን ውድድር መስቀል አደባባይ ላይ መካሄድ ጀምሯል። ፋኖ ወደ ውድድር እንዲመጣ የአማራ ክልላዊ መንግስት ተኩሱን በመጀመሪያ ያቁም ሲል የሀገራዊ ምክክር ኮሚሽን አስታወቀ። በሰሜን መቅዶኒያ በአንድ የመዝናኛ ምሽት በተነሳ የእሳት አደጋ በትንሹ 50 ሰዎች ተሳተፉ። ታላቁ የጎዳና ላይ ኢፍጣር መርሃ ግብር እና የሀገር አቀፉ የቁርአን የፍጻሜ ውድድር በመስቀል አደባባይ መካሄድ የጀመረ ሲሆን በሀገር አቀፍ ደረጃ የቁርአን ውድድር ማጣሪያ ቁርአን እውቀት የሰላም ምንጭ በሚል መሪ ሀሳብ ሲካሄድ ቆይቶ ዛሬ ሁለቱም ጾታ ሶስት ተወዳዳሪዎች ለፍጻሜ ደርሰው እየተወዳደሩም ይገኛሉ። በኢትዮጵያና በኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ኑፋ እና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይ እና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዳስ በሁለቱ ጎረቤት ሀገራት መካከል የሚታየው ውጥረት አስመልክቶ ፎሬትስ ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። የአማራ ክልል መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያ እርምጃውን እንዲወስድ የሀገራዊ ምክክር ኮሚሽን አሳሰበ። የፖለቲካ እስረኞች እንዲፈቱ፣ በክልሉ ያሉ ግጭቶች እንዲቆሙ ኮሚሽኑ ጥያቄ አቅርቦ በዋናነት ኮሚሽነር መስፍን አርአያ የተመራ የኮሚሽኑ ልዑካን ቡድን መጋቢት 4 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሳነ መስተዳድራት ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። በሰሜን መቅዶኒያ በአንድ የመዝናኛ ምሽት ክበብ በተነሳ የእሳት አደጋ በትንሹ 51 ሰዎች ህይወት አለፈ። የሰዎቹ ህይወት ከማለፉ ባሻገር ከ100 በላይ ሰዎች ጉዳት ደርሶባቸዋል። ከዋናዋ ከተማ ስኮፒዮ ምስራቅ አቅጣጫ 100 ኪሎ ሜትር ርቀት ላይ በምትገኘው ኮካኒ ከተማ ነው አደጋው የደረሰው። እስከ 1500 በዴን አንስኬ ባንድ የሙዚቃ ድግስ ላይ እንደነበሩም ሲኤንኤን ዘግቦ የሰሜን መቅዶኒያው የሀገር ውስጥ ሚኒስትር ፔንስቶስካቪስኪ አደጋው በርችት መሳይ ቁስ ምክንያት ሳይከሰት አልቀረም ብለዋል። የተወሰኑ ሰዎችን በቁጥጥር ስር መዋላቸውን ተናግረው የሀገሪቱ ጠቅላይ ሚኒስትር የአደጋውን መንስኤ በማጣራትና ጉዳቱ በመቆጣጠር ሁላችንም ኃይላችንን እያንቀሳቀስን እንገኛለን ብለዋል። ከባዱ ቀን ሆኗልም ብለው ጠቅላይ ሚኒስትሩ ተናግረዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን